በጎንደር አድሮ ጋሮ በተደረገው ውጊያ በርካታ የአገዛዙ ወታደሮች ሲገደሉ አንድ የጠላት መገልገያ ድሽቃ ወድሟል። የጠላት ብልጽግና ወታደራዊ ኃይል ከወደ ፋኖ የተወሰደበትን እርምጃ መመከት ባለመቻሉ ሙትና ቁስለኛ ከመሆን የተረፈው ወታደር አካባቢውን ለቆ ወጥቷል። ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ለ6 ወራት ያሰለጠናቸውን ኮማንዶዎች አስመረቀም። በዛሬው ዕለት የካቲት 5 2018 ዓ.ም በአፋብን ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ለ6 ወራት ያክል ያሰለጠናቸውን ኮማንዶዎች የኮርና የክፍለ ጦር አመራሮች በተገኙበት በድምቀት አስመርቋል። የህዝብ ሀብት የሆኑ መሬቶች በብልጽግናው አገዛዝ በአደባባይ እየተዘረፉ መሆኑን ነዋሪዎቹ ተናገሩ። ተስፋ የቆረጠው የፋሽስቱ ብልጽግና አገዛዝ የህዝብ ሀብት መዝረፉን አጠናክሮ የቀጠለ ሲሆን በሰሜን ወሎ ዞን ወልዲያና ቆቦ ከተማ ካድሬዎቹ የከተሞችን የህዝብ ሀብት በአደባባይ እየዘረፉ መሆኑን ነዋሪዎቹ አጋልጠዋል። አገዛዙ በደብረ ታቦር ከተማ በፈጸመው ከ16 ጊዜ በላይ የሰው አልባ አውሮፕላን ድብደባ በርካታ ንጹሃኖች ሲገደሉ በትንሹ 5 የህዝብ መገልገያ ተቋማትን ጨምሮ የግለሰብ መኖሪያ ቤቶች መውደማቸው ተሰምተዋል። የግለሰብና የህዝብ ተቋማትን በድሮን ያወደመው አገዛዙ ፋኖ አወደመ በሚል የሐሰት መረጃዎችን እያሰራጨ ስለመሆኑም ተጠቁሟል። በደብረ ታቦር ውጊያ በሺዎቹ የሚቆጠሩ ወታደሮችና በርካታ መካናይዝድ መሳሪያዎችን አሰልፎ ከወደ ፋኖ የተሰነዘረበትን የጸረ መከላከልና የመልሶ ማጥቃት እንዲሁም የቆረጣና የደፈጣ እርምጃዎችን መመከት ያልቻለው አገዛዙ በከተማዋ ከ3 በላይ የሰው አልባ አውሮፕላን አሰልፎ ንጹሃኖችን ከመግደሉ ባለፈ በህዝብ መገልገያ ተቋማት ላይ ውድመት አድርሷል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ የካቲት 5 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ ያለው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በጎንደር አድኖ ጋርሎ በተደረገው ውጊያ በርካታ የአገዛዙ ወታደሮች ሲገደሉ አንድ የጠላት መገልገያ ድሽቃ ወድሟል። የጠላት ብልጽግና ወታደራዊ ኃይል ከወደ ፋኖ የተወሰደበትን እርምጃ መመከት ባለመቻሉ ሙትና ቁስለኛ ከመሆን የተረፈው ወታደር አካባቢውን ለቆ ወጥቷል። ፋኖቹ ትናንት የካቲት 4 2018 ዓ.ም በጠላት እጅግ አስደናቂ የውጊያ ታክቲክ በተሞላበት መንገድ ጥቃት በመሰንዘር ድል አስመዝግበዋል። በአፋብን በላይ ዘለቀ እዝና ጎንደር ጠቅላይ ግዛት እዝ በጥምረት ደብረ ታቦር ላይ የተወሰደበትን ከፍተኛ ምት መመከት ያቃተው ጠላት ድጋፍ ሰጪ ኃይል ካዘዘው ያንቀሳቀሰ ሲሆን ይህ ኃይል አልፎ እንዳይሄድ በማድረግ አድሮ ጋርኖ ከተማ ላይ ያላሰበው ጥቃት ተከፍቶበት ከፍተኛ ኪሳራ አስተናግዷል። ውጊያው ለሰዓታት የቆየ ሲሆን የጠላት መገልገያ ድሽቃ ከጥቅም ውጭ ሆኗል። በዚህ የቆረጣና የከበባ ተጋድሎ በርካታ ቁጥር ያለው የአገዛዙ ወታደር ሲገደል በርካቶች ደግሞ ቆስለው በ6 አምቡላንስና ሌሎች ተሽከርካሪዎች ተጭነው ለሕክምና ወደ አዲስ ዘመን ከተማ ተወስደዋል። ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ለ6 ወራት ያሰለጠናቸውን ኮማንዶዎች አስመረቀ። በዛሬው ዕለት የካቲት 5 2018 ዓ.ም በአፋብን ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ለወራት ያክል ያሰለጠናቸውን ኮማንዶዎች የኮርና የክፍለ ጦር አመራሮች በተገኙበት ማስመረቁን ፋኖቹ ተናግረዋል። የጠላትን ኃይል በመደምሰስና በመማረክ በድል እየገሰገሰ የሚገኘው የአማራ ፋኖ የሰራዊት ግንባታውን አጠናክሮ ቀጥሏል። የኮማንዶ ተመራቂዎቹ አስቸጋሪውን የኮማንዶ ስልጠናና ወታደራዊ ጥበብ በማለፍ ለዛሬዋ የምርቃት ቀን የደረሱ ሲሆን ቀጣይ የሚጠበቅባቸውን ማንኛውንም ግዳጅ ለመወጣት ዝግጁ መሆናቸውን በገቡት ቃል ኪዳን መሰረት አረጋግጠዋል። የህዝብ ሀብት የሆኑ መሬቶች በብልጽግናው አገዛዝ በአደባባይ እየተዘረፉ መሆኑን ነዋሪዎቹ ተናገሩ። ተስፋ የቆረጠው ፋሽስቱ የብልጽግናው አገዛዝ የህዝብ ሀብት መዝረፉን አጠናክሮ የቀጠለ ሲሆን በሰሜን ወሎ ዞን ወልዲያና ቆቦ ከተማ ካድሬዎቹ የከተሞችን የህዝብ ሀብት ንብረት በአደባባይ እየዘረፉ መሆኑን ነዋሪዎቹ አጋልጠዋል። ወልዲያ ከተማ በክልሉ ከፍተኛ የህዝብ ሀብት የሆኑ መሬቶች በካድሬዎቹ እየተዘረፉ የሚገኙ ሲሆን ባለፉት 3 ዓመታት የቀበሌ ነዋሪዎችን በማፈናቀል ያገዛዙ ሹማምንትን እንዳሰፈሩና ዛሬም ዘረፋውን አጠናክረው መቀጠላቸውን ነዋሪዎቹ ተናግረዋል። በቆቦ ከተማም ተመሳሳይ ዝርፊያ እየተካሄደ ስለመሆኑ ተመላክቷል።
አገዛዙ በደብረ ታቦር ከተማ በፈጸመው ከ16 ጊዜ በላይ የሰው አልባ አውሮፕላን ድብደባ በርካታ ንጹሃኖች ሲገደሉ በትንሹ 5 የህዝብ መገልገያ ተቋማትን ጨምሮ የግለሰብ መኖሪያ ቤቶች ወድመዋል። የግለሰብና የህዝብ ተቋማትን በድሮን ያወደመው አገዛዙ ፋኖ አወደመ በሚል የሐሰት መረጃዎችን እያሰራጨ ስለመሆኑም ተጠቁሟል። በደብረ ታቦር ውጊያ በሺዎች የሚቆጠሩ ወታደሮችንና በርካታ መካናይዝድ መሳሪያዎችን አሰልፎ ከወደ ፋኖ የተሰነዘረበትን የጸረ መከላከልና የመልሶ ማጥቃት እንዲሁም የቆረጣና የደፈጣ እርምጃዎችን መመከት ያልቻለው አገዛዙ በከተማዋ ከ3 በላይ የሰው አልባ አውሮፕላኖችን አሰልፎ ንጹሃኖችን ከመግደሉ ባለፈ በህዝብ መገልገያ ተቋማት ላይ ውድመት አድርሷል። በመሃል ከተማና በከተማዋ ዙሪያ ባሉ አካባቢዎች ላይ በተፈጸመ የድሮን ጥቃት በርካታ ንጹሃኖች ሲገደሉ፣ በተለይም በከተማዋ ዙሪያ በሚገኙ ገጠራማ መንደሮች በርካታ አርሶ አደሮች መገደላቸውን የመረጃ ምንጮች ተናግረዋል። አገዛዙ ከ16 ጊዜ በላይ ከፈጸመው የድሮን ጥቃት በተጨማሪ በአንድ የከተማዋ ዳርቻ አካባቢ ላይ ብቻ በተከታታይ 23 ጊዜ የሞርተር ጥቃት ፈጽሟል። በዚህም የንጹሃኖች መኖሪያ ቤትና ትምህርት ቤቶች ወድመዋል። በተመሳሳይ በከተማዋ ዙሪያ ባሉ አካባቢዎች ከ72 ጊዜ በላይ የመድፍ ድብደባ በመፈጸም ንጹሃኖችን ሙትና ቁስለኛ ያደረገ ሲሆን መኖሪያ ቤቶችን አውድሟል። አገዛዙ በዚህ መልኩ ያወደመውን የንጹሃኖች መኖሪያ ቤትና የህዝብ መገልገያ ተቋማት ፋኖ አወደመ በሚል የሐሰት መረጃዎችን እያሰራጨ እንደሚገኝ ተመላክቷል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝነላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።